ጨቋኝ መንግስትም ሲኖር ህዝብን እየጨቆንክ ነው ብሎ ፊት ለፊት መናገር የሚመጣው ከብሪተኝነት ሳይሆን የነቁ ይከተላሉ፣ ያልነቁ ያንቀላፋሉ። እኛ ደስ ብሎን በደስታ ለሀገራችን እንሰራለን። በአንድ አርቲስት ተንበቅብቋል። አንድ ዘፈን ተዘፈነ ብሎ ይሄውላ መሬት ሲዋጥጥ የሚውል ዝምባም መንግስት ነው ያለ። የቴዲ አፍሮ ያሁኑ ሙዚቃ ላይ ሁለት የተቀራራቁ ሐሳቦች ሰማሁኝ። አንደኛው ዳስጣል የሚለው ሙዚቃ ዳስጣል የሚል ዳስጣልን ለማስፋት ካልሆነ በስተቀር ዳስን ለማፍረስ አይደለም። ዳስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም እርስ በርስ ለተጣላን ይሄ የነፍጠኛ ደም አለበት እንዴ ይጥራት ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ነው? እኔ ብዙ ነገሮችን ሰምቻለሁ። አንድ ሙዚቃ ላይ ወይም አንድ የሙዚቃ ክፍል ላይ እንዲህ ሲኮን ሰምቻ አላውቅም። ሰሞኑን የቴዲ አፍሮን ዘፈን ስሰማ ስለ ኢትዮጵያ ሁለት አይነት ዘፈኖችን ሲያቀነቅን ሰምቻለሁ። ስለ ዳስጣሉ ብዙ እየተወራለት ያለ ሙዚቃ ነውና አሁንም በዩቲዩብም እየመራ ያለው አንዱ ከአልበሙ አንዱ ነው። ዳስጣልን ብቻ አይደለም እዚህ ጋር ሲሆን ሙሽራዬ ብለ እዚህ ጋር ዳስጣለ ብለ ከዛም ብዙ ሚስጥራዊ ነገሮችን ዛሬ ምናወራ ይሆናል። ቴዲ አፍሮ ስለ ዳስጣሉ ትልቅ ድብቅ ሚስጥሮችን ዛሬ እናወራለን። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾቻችን እንደምንሰነበታችሁ እንደምንቆያችሁልን ሁሉ ቤተሰቦቻችን አሁንም ለእናንተ በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት እጠይቃለሁ። ሁሉ ቤተሰቦቻችን እንደምናውቀው ቴዲ አፍሮ ኢትዮሪካ አልበምን ከለቀቀ በኋላ ብዙ ውዝግቦችና ከአልበሙም አንድ የተወሰደ ሙዚቃ ብዙ ኢትዮጵያውያን ሲያነጋግርና ሲያከራክር ነበረ። በተለይ ዳስጣል ብሎ ቴዲ አፍሮ ሙዚቃ አውጥቷል። አንጥልም ለምንድን ነው የምንጥለው እንዴ? እሱ ሰውየው ነው እኮ ያለው ቴዲ አፍሮ ሰውየው። አንተ ተቀብለሃል? አዎ ለምን ሙዚቃ ነው? ሙዚቃ ምንድን ነው? ለሰርግ ነው? አደጋ ነው አይደለም እንዴ? እንዴት አንድ ዳር ሰርግ፣ ለድግስ፣ ለልደት ስለዚህ ምን ይጣል አለየም የህዝቡን ጩኸት ነው የጮኩት እያለ ነው ቴዲ አፍሮ። ምን ሆነ? እየተራበ ቤቱ እየፈረሰ ነው። እየተራበ አንድ እንጀራ እንካ ብለዋል ቴዲ ብለዋል አላለኝም። በቃ ቻው ላይ ስለ ዳስጣሉ ላቸው የሚሉ ሙዚቃዎች ብዙ ሰዎች ላይ ብዙ ግርታዎች ሲፈጠሩ ነበር። ዛሬም ደግሞ እስቲ በዛ ግርታዎች ላይ ትንሽ ነገሮችንም የምናወራ ይሆናል። ውድ ቤተሰቦቻችን እንደምናውቀው በዚህ ሙዚቃ ወይም በኢትዮሪካ አልበም ዙሪያ ላይ ብዙ የተሰሙ ነገሮችንም ከአንድ ሳምንት በላይ ለእናንተ ቪዲዮ ስናወራና ብዙ ስናንሸራሽር ነበረ። ዛሬም በዚህ ዙሪያ ላይ ስለ ዳስጣሉ ላቸው ሙዚቃ ለእናንተ ቆንጆ ነገሮችን ከቪዲዮ እያዋዛን ምናወራ ይሆናል። ብዙ እንደምናውቀው አክቲቪስቶቻችን ግጥሙን በጣም በመተንተን ግጥሙ ላይ ያሉ ሐሳቦችን በማንሳት ኢትዮጵያውያንን ወይም ጠቅላይ ሚኒስትሮቻችንን እየተቹ እንዳሉ ብዙ ሶሻል ሚዲያ ላይ ሰምተናል። እና ዳስጣልን ብቻ አይደለም እዚህ ጋር ሲሆን ሙሽራዬ ብለ እዚህ ጋር ዳስጣለ ብለ አገር ሞተች ብለ አወዛጋቢ መሆን አልነበረም። እነዚህ እንደሚሉት ሳይሆን እኔ ኢትዮጵያ ባንዲራ ከአፄ ቴዎድሮስ እስከ ዛሬ ማለቡ አልተለቀቀም። ቴዲ የታለ? የጥላው ወራሽ ነው አይደለም። ቴዲ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ ይተረገጣል። ትግራይ ውስጥ የትግራይ ህዝብ እንባ እያለቀሰ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉልህ ይታያል። ይባር የሚባል ሰው ጃው የሚባል ዘረኛ የኦፌኮ ፓርቲ ስራ አስፈጻሚ ነው በጉልበት። እነዚህ ጀነራል ጻድቃን እኮ እያለቀሱ ነው። ተሰሰርተናል። ቴዲ ከመሃል ዳር ወጣናል። ህዝብ ይከፋፈለ። ምንድነው የሚባለው? ከመሃል የወጣው ማን ነው? ገብቷል እንዴ? ወያኔ ልምጣ ብላ ደብረ ሲና ስትደርስ የትግራይን ህዝብ አጭዳ፣ የትግራይ ወጣት አጭዳ፣ የአማራው ወጣት እናት፣ ቄስ፣ ተማሪ፣ አስተማሪ፣ ሐኪም አጭዳ፣ አፋሪን አጭዳ
መንገዱን ይዛ መጣው እገዛቸዋለሁ መጣው ካልሆነ ዘረኞችን ሰብስቤ ፌደራሊስት የምትለውን ተውሱ ካድሬ ቋንቋ ነው ፍለፊት ነው ዘረኞችን ሰብስቤ ጣሊያን ያዘጋጃቸው ዘረኞች ሰብስቤ ኢትዮጵያን አፈርሳለሁ አለ ዋይ ብቻ አይደለም ወንበዴ ይላል ተነስቶ ጥላውን ቴዲ አገበኝ ማለት ጫዋነቱን አደነኩት ገብቷል ዝም አለ ዝም ማለት የለበትም ያመመኝ ይሄ ነው ቅድም ፎቶግራፍ ያነሳሁት የነዚህ ስድስቱን አምስቱን ኢትዮጵያውያን የሚላቸውን ሰዎች ፎቶግራፋቸው በመጻፍ ቴዲና እንትን በየራቱም ጥላውን የተቃወመ አርቲስት በኢትዮጵያ ታሪክ የለም ጥላውን የተቃወመ ተቃዋሚ የለም እኮ አርቲስቶች አሁን ቴዲ ላይ እኮ አርቲስቶች ተነሱ ገብቷል እንዴ ለምን አወዛጋቢ ሆነ ምክንያቱም አወዛጋቢ ከሆነ ኢትዮጵያ አይደለም ካድሬ ሆነ ማለት ወረደ ወደታች የተፋውን መልሶ ላዘ አሁን 17 ቁምጣ የታጠቀ አሁን አይሰራም በቃ ወቅታዊ ነው አለፈ ወያኔ ብትመለስ ግን ያዘፈን እንደገና ይነሳል አረንጓዴ ቢጫ ቀይ ሌላ የሚደረገው ኮከብ የሰዎች ለፉገራ የፖለቲካ ቋንቋ አምባሻ ምልቱን አልተጠቀም ህገ መንግስታዊ ባንዲራ ነው እኔም ኢትዮጵያ ህዝብ ማያት አለበት ገዢዎች ላው ላይ የሚያስቀምጡት የመንግስቱ ማጭድና ኮከብ ነው አይደል ያው ያክሱም ምንም አለበት የጃንሆይ ምናምን አለ ሳውን ሶስቱን መሰረተ ቀለም አረንጓዴ ቢጫ ቀይ ነው ማለት አለበት አግንተኛ አሁን ይሄን ባንዲራ የሚያጣጥሉ ሰዎች ቴድሮስን የሚያጣጥሉ ሰዎች የሚያሳምም ነገር ምን ማን ነው ጥላውን ገሰሰ ኢትዮጵያ ከውስጥም ከውጭም በተነከች ቁጥር ይፈታዋራሪን ዘምቷል አዝምቷል ተዋግቷል እንባልቅቷል ኢትዮጵያ የሚለው ቴድሮስ የጥላውን ገሰሰ ልጅ ከሆነ ወያኔዎች ወይ ኢትዮጵያን እናፈርሳለን ወይ ተመልሰን 27 አመት ላይ 7 ጨምረን 100 አመት እንገዛለን ብሎ ዲክሌር አድርጎ ኢትዮጵያ ላይ ዘምቱ በህይወት ያለ ኢትዮጵያ አይደለም የኢትዮጵያ በጉ ከብቱ ሰው ተነቃነቀ ቄሱ ሼኩ የለም ይሄ ነው አገር ነው ይሄ ነው ኢትዮጵያ ነው ይሄ ኢትዮጵያ ባንዲራ አይቀደድም ባንዲራ አይቃጠልም አይረገጥም ክብራችን ነው ብሎ ኢትዮጵያ ከዳር እስከ ዳር ሰማኖቹን በይረሰብ ባገኙበት ጣሊያን የጣሊያን ባንዳዎች ሹምባሾችና ባንዳዎች ትግራይ ያለ በየሌለበት ቦታ የለም ይሄን ከጣሊያን ጋር ከሚያንቀጠቅጡት አንድ ጄኔራል በላይ የሚባል ኤርትራዊ ነው ሰውዬ ኢትዮጵያዊ ነውና የጭካኔ ብዛት አስብ በአውሮፕላን አንተ በሰቅሉት ብዙዎቹን ሰቅለዋል በአኸፋ በዶማ እዚህ አዲስ አበባ 36000 ሰው ገለዋል አይደል በአውሮፕላን ይዘዶ በግድ ከአውሮፕላን ላይ አድርጎ አጥንቱ የት እንዳለ አይታወቅም ቴዲ ጸጣለ ትክክል አይደለም እኔ እንደ አባቱ ልምከረው አድናቆቱ እንዳለኝ ነው ማለት ዝም ማለት የለበትም ቁጥር 1 ወያኔ አትመለስም 2 ኢትዮጵያ አትፈርስም ኢትዮጵያን ተባብረን ሁለቱንም ዓላማ እናክሽ ከዚህ በኋላ አብይም መቃወም አብይም መደገፍ ኢትዮጵያና አገር ለሌራስ ናቸው መንግስት ይላል ይመጣል በአለም ላይ የመላክ መንግስት የለም እያንዳንዱ በአለም ላይ የነበሩ መንግስታት በአመተ ምህረት ወደፊትም በሚኖሩት 1001 እንከን አለበት እኔ አሁን ጠቅላይ ሚኒስትሩን ሁሉንም ነገር አይደለም ይወድልን አማራጭ የለኝም ግን በአሁኑ ጊዜ ኢትዮጵያ የቁና ቀን መሪ አብይ ነው አንድ ሙዚቀኛ የሚሰማውና ግጥምና ቤት የሚመታለትን ነገር ነው ሲሰራም የሚገኘው ብያምናለሁ ግን እነሱ ከዛ አንግል አይደለም እያወሩ የነበሩት ስለ ሙዚቀኛው ሐሳብ አንስተው ሲያወሩ ሙዚቀኛው የኢትዮጵያን ጠቅላይ ሚኒስትራችንን አገራችን ላይ ያሉ ነገሮችን ነው እየተናገረ ያሉ ብዙ ነገሮችን እየተናገሩ ይገኛሉ ዳስጣል የሚል ዳስጣልን ለማስፋት ካልሆነ በስተቀር ዳስን ለማፍረስ አይደለም ዳስጣል የሚባለው በነገራችን ላይ ሰርግ በሚደገስበት ጊዜ ሰርግ ቤት ፍለፊት ድንኳን ካለ ከጓሮ ወጥ ምናምን የሚሰራበት ጭስ ስላለው ምንድነው የሚሰራው 10 እንጨት እንደዚህ ርብራብ ይደረግና ቅጠል ፀሐይ እንዳይገባ ይጣልበታል ጓሮ ጭስ የሚጫስበት ዳስ ነው እንጂ ዳስ ሰው የሚቀመጥበት ሳይሆን ወጥ እንደዚህ የኩሽና ነገር ኮስመሪ ነገሮች የሚዘጋጁበት ነው
ለምሳሌ ኦቶሪካ የቴዲን ብታመጣው ኦቶሪካ በየ5 ዓመቱ ይጠበቃል። ቴዲ በየ5 ዓመቱ ምርጫ ይመጣል ሲባል ይጠበቃል የቴዲ አፍሮ ዘፈን። እኛ እንቻቻል መቻቻል አይደለም መቻቻል አቅቶናል፣ ጨርሰናል። መቻቻል እንከባበር መከባበር እንጂ መቻቻል የሚባል እኛ ጋር አይሰራም። አሁን መቻቻል የሚባል አማርኛ አልቋል። መቻቻል አቅቶታል ህዝቡ። አሁን የሚያስፈልገው ምንድነው? መከባበር ነው። ባለበት ሆነ አንተም የኔን አክብርልኝ እኔም ያንተን አክብርላለሁ፣ ያም እንደዛው ያክብር። ሁሉም ተከባብሮ በራሱ መኖር አለበት። ለምሳሌ ኦቶሪካ የቴዲን ብታመጣው ኦቶሪካ በየ5 ዓመቱ ይጠበቃል። ቴዲ በየ5 ዓመቱ ምርጫ ይመጣል ሲባል ይጠበቃል የቴዲ አፍሮ ዘፈን። ቴዲን ላጣጥለው ፈልጌ አይደለም። የጥበብ ሰዎች በሙሉ በነገራችን ላይ በየደረጃቸው እንደየደረጃቸው መከበር አለባቸው። ሊከበሩና ሊጠበቁ ይገባል እንጂ በእኛ ደረጃ በእኛ ዝም ብለን በአቦሰጠኝ ምንነቋቀር አይደለንም። ሁለቱም የጥበባችሁን ልክ አሳይተዋል። እሱም ጥበቡን አሳይተዋል ልኩን። ለሱ መልስ የሰጡትም ጥበባችሁንና ልካችሁን አሳይቶታል። የሁለቱም ማን ነው የሚዘንደፍ የሚለውን ውለን አድረን የምናየው ይሆናል። ነገር ግን አሁን ላይ ቆሜን ኦቶሪካ ኢትዮጵያ ቅድም 3ቷን ያሳየውክ ቪዲዮ ላይ እንደሚያዋት ይመልከቷት። ኢትዮሪካም ይዝች የኢትዮጵያ ጉዳይ ናት። መዝሙር አድርጎ እየተጠቀሙበት ያሉበት ማን ናቸው? ድሮ ጨፍልቆ ግዛ ወይም ደግሞ ሰብስበ በአንድ ክንድ ሁሉም ላይ በየዘፋቸው ላይ የሚጫኑት መጫን የመጡት የቀድሞውኑ ያችንኑ ነጭ ሽብር ቀይ ሽብር ተባብሎ ሲባሉ የነበሩት ከአገር ወዴ ፈቅደን ባለፈ ነግሬ ካለው እነኚህ ኢትዮጵያ ውስጥ የገቡት ተቃዋሚ ፓርቲዎች አሁን ያሉት ከሀገር ውጭ የነበሩት በሙሉ መግባት አልነበረባቸውም። ከ10 ዓመት በኋላ ነው መግባት የነበረባቸው። ይሄንን ክደት ፈጽመዋል ብልጽግና ብዬ ያልኩክ ታስታውሳለህ። ቪዲዮ ላይም ስላለ ይሄንን በስትክክል ይቃወማለሁ ያልኩት አሁንም እዛው ላይ ያለሁት። ምክንያቱም እነሱ ባልነበሩበት 30 ዓመታት ውስጥ በአንድ ስርዓት በአንድ ወጥ ጨቋኝ የኢህአዴጋዊ ስርዓት በአራቱ ብሔራዊ ድርጅት በአንድ ወያኔ በላይነት ነበረ ስንጨፈጨፍ ነበር ነው። አሁን ግን ጨፍጫፊ አይታወቅ፣ አጨፋጫፊ አይታወቅ፣ ተጨፍጫፊ አይታወቅ፣ ሁሉም ነው የሚጨፈጨፉ። ለምን? የቅርብ ሀገራችን የዚህ አጎራባቻችን የኤርትራም ገባ አለምንም የህዝባዊ ፍቃድ፣ የሩቁም የኢሮፑም ሁሉም ገቡብን። አሁን ማንን ከማን ትለያለ? አንድ ሁለተኛ፣ ሁሉም እነኚህ ተቃዋሚ ፓርቲዎችንም ውጭ ሆነው አሁን ኢትዮጵያ በ6 ወር ውስጥ ትፈርሳለች፣ በ40 ቀን ውስጥ ትፈርሳለች የሚሉት አሉ። በኦሮሞ በኩልም የነ ጀዋር ቡድን የሚመሩትም በዛ በኩልም በአማራ በኩልም እነ ኢንጂነር ሊቃንም እነ ልደቱ በኩልም ያሉትም በትግሬ በኩልም ያሉትም በዛ በኩልም ያሉት ሁሉም አንድ ላይ ጸረ ኢትዮጵያውያኖች ናቸው። 3 አይነት ፖለቲካ ነው የሚመሩት። የወደል ሀያ ፖለቲካ ብዬ ነው የሚሰይማቸው። የወደል ሀያ ፖለቲካን የሚያራምዱት አገር ውስጥ ያሉት ሰላማዊ ትግል ነው የምንታገለው የሚሉት የተቃዋሚ ፓርቲዎች ተፎካካሪ መሆን ሲገባቸው ተቃዋሚ የሆኑት በሙሉ ምርጫን ጠብቆ የምርጫ ቦርዱን በጀት ለመቀረማመጥ ለመከፋፈል ሲባል ብቻ ምርጫን ጠብቆ የ5 ዓመቱን ሀሳባችሁንና ተፎካካሪነታችሁን ቁጭ ያደርጋሉ። 5 ዓመት ሙሉ ከኦሮሚያ ውስጥ ህዝብ ሲፋጅ ከአማራ ውስጥ ህዝቡ ሲያልቅ ምን ሲል አንድ ፓርቲ ወጥቶ ተኩስ ይቁም፣ ሰላም ይምጣ፣ ህዝባችን አልቋል፣ ነገ ማን ነው የሚመርጠን፣ አገራችንን ትከበር ብሎ ያለ አንድ ፖለቲካ ፓርቲዎች መግለጫ ሲያወጡም አላየንም። ምክክር ሀሳብ ውስጥም ሲገቡ ህዝባዊ ምክክር ሲያደርጉም አላየናቸውም፣ አልሰማናቸውም። ምርጫን ጠብቆ ልክ ምርጫ 4 ወር ሲቀር 5 ወር ሲቀር ይመጣሉ፣ የህዝብን ጆሮ ያግላሉ። ጆሮ የሰባ በሰሞኑ ምርጫ ቅስቀሳ በምርጫ ወሬያቸው ጆሮ የሰባ ጮማ ሆነ። ወደ ውስጥ አልገባ አለኝ። የለም ጠብታ የለውም በጠብታ። ምክንያቱም ጊዜን ጠብቆ የሚቀባበል ነው እንጂ ምንም አይነት የወደል ሀያ ሸክም ነው። ወደል ሀያ ለምን መሰለም የወጣትኩት ወፍጮ ቤት ኩምታል ጭኔበት ወፍጮ ቤት ወስደ ወፍጮ ቤት ጭነቱን እስኪታወርድለት ድረስ ጥስ ጥንብስ አይልም። ወደል ሀያ ካወረዳ በኋላ ይጮዋል፣ ከኋላም ድምፅ ያሰማል፣ ከፊት ለፊቱም ይጮዋል። ወደል ሀያ
እነሱም ምርጫን ጠብቆ እንደ ወፍጮ ቤት ቆጥሮ ወይም ወደ ላይ ገበያ ሄዶ ጭነት እንደሚያወራ ስራቸው ነው። ኦልሬዲ ፓርቲ ከሆኑ እንግዲህ ለመወዳደር ነው። ይሄ አገራዊ ስሜት የላቸውም ነው። ህዝባዊ ተቆርቋሪነት የላቸውም ነው። ዜጋዊ አስተሳሰባቸው የወረደ ነው። ሁሉም ናቸው ቢሆን ሁሉም ገዢውን ፓርቲ ገዢ ፓርቲ ብልጽግና ማለት ከሞላ ጎደል እየሰራን አለ። እየሰራ ያለውም በስራው ነው የምትመዝነው። ገብቶ አይደለም። በፖለቲካው በኩል ሌላ ጉዳይ ነው። ተረዳኝ አይደለም። ታች ላይ ያለውን ጠንካራ ላይ እርምጃ መውሰድ ነበረበት። ሲሪየስሊ መሆን አለበት። እርምጃ ወስዶ ማስተካከል አለበት። ዱላውን ህዝቡ አንድ ኮንትራት ሰጥቶታል ለ5 ዓመት እንካ በዚህ ዱላ ምራኝ ብሎ ሰጥቶታል። በዛ ዱላ ዱላ ነው እንዴ? ተው እንጂ ዱላ ማለት ተረዳኝ አይደል? ስልጣን ነው። ስልጣን እንደ ዱላ ነው የሚቆጠረው። ዱላ ማለት ስልጣን ነው እንጂ አፈሙዝ አይደለም እያልኩ አለሁት። ስለዚህ አፈሙዝ የያዙትን ሁሉ በአግባቡ በስነ ስርዓት በምክክር የህግ በላይነትን አስጠብቆ ሁሉም ህዝባዊ ደህንነት መጠበቅ ነበረበት። ይህንን በዚህ ዙሪያ ይከረከራል። እሱ ተቻል ገዢ ፓርቲ። በተረፈ ግን ተቃዋሚ ፓርቲ በሙዚቃው ላይ የሚነሱ ስንኞች አሉ። ስለ አባይ፣ ስለ ተለያዩ ነገር፣ ስለ አዲስ አበባ ጀስት ስለ ብዙ ነገር ሞር ደግሞ አዲስ አበባ ላይ ፎከስ የሚያደርግ ነበር እና ስለዛም ብዙ ነገር ሲጨዋወቱ ነበር። አንዳንድ ትላልቅ ሰዎች ደግሞ ብዙ ነገሮችንም ሲያወሩ ነበር። ሶሻል ሚዲያ ላይ በጣም ሲረማመድ የነበረ ቪዲዮ ነበርና ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት እኮ? ለምንድን ነው ኪኔ የሚገባው? ማን ፈርቶ? መንግስት ነው። ለምን ጀጥ ቢያደርገውስ? ለምን ህዝቤን እያመስክ ነው? አንተ ያላስታወስከው ነው ነገርኩ አይለው። አንተ የረሳን እንድታስታውስ ይሄ ነው የሚነግርህ እኮ። አሁንም እኮ በተዘዋዋሪ ደገፉት ማለት እኮ ነው። አንድ ሰው ቴዲን ደግፈውታል። እርሱ አሁን ቴዲ አፍሮ ዘፋኙን ደግፈውታል በእጅ አዙር። ዘፈኑን አልተቀበልኩት፣ ጤናውን አልተቀበልኩትም። ታዲያ ምኑን የተቀበሉት? ዳይሬክት አይናገር አርቲስት ነው እሱ። አርቲስቱን ለምን ፈለገ? ምን ብሎ ይዙ መስፈን ነበረበት? ለምን ለምናል እንዴ? ስራው ነው መስፈን። ሰውዬው መጉዳት እኮ ነው። ሰውዬው ማስወጋት ነው። መሪያችንን በነገር ሀያ ተቀልሎ መዋል ማለት ነው። ስለዛም የማይስማሙ አይነት ሰዎችም እንዳሉና ብዙ ነገሮችንም ቅሬታ እያስነሳ ያለ እቺ የሙዚቃ ሲንግላት አሁን እንደምናውቀው እሱ ሙዚቃ በጣም በኢትዮጵያ ዘንድም በጣም ከፍተኛው በአጭር ጊዜ ውስጥ የዩቲዩብ ተመልካች ያገኘው የአልበሙ አንድ ክፍል ነውና ይህም ብዙ ሰዎች ላይ ጥያቄ እንዳላቸውና ብዙ ሰዎች እንዳደመጡት ብዙ ሰዎች ደጋግመው እንዳደመጡት ያሳያል። ከብዙ ሙዚቃዎች በላይ በጣም እጥፍ የታየ ነው። ኦልሬዲ አሁን እስከ ዛሬው ድረስ እስከ 18 ሚሊዮን ቪው ድረስ ታይቷል። በአልበም ታሪክ ደግሞ እንዲህ አይነት ቪው ታይቶ አይታወቅም። ምክንያቱም አልበም ቀስ በቀስ እየታየ ነው የሚመጣው እንጂ እንደ ትልቅነት የታየ አልበም ውስጥ እንዲህ በአጭር ጊዜ ውስጥ የታየ የለም። ጀስት በሁለት ቀን ውስጥ በአንድ ቀን ውስጥ ይመስለኛል ከ10 ሚሊዮን በላይ የታየ እና በዚህ ሙዚቃ ላይ ብዙ ሰዎች ሲነጋገሩበት ነበር፣ ብዙ ሰዎች ሲሰሙ ነበር፣ ብዙ ሰዎች የሚሰማቸውን ሀሳባቸውን ሲገልጹ ነበር። ሰሞኑን የቴዲ አፍሮን ዘፈን ስሰማ ስለ ኢትዮጵያ ሁለት አይነት ዘፈኖችን ሲያቀነቅን ሰምቸዋል። በአንድ በኩል የሚዘፍነው ምንድነው? ኢትዮጵያን የተሞሸረች ትልቅ የሆነች በጣም ገዝፋ የምትታይ አድርጎ ይስላታል። በሌላ በኩል ደግሞ ሀገር የሞተበት እያለ ይዘፍን አይደለ? እና እነዚህ ለኔ የሚሰጠኝ እንትን ምንድነው መሰለ? በአንድ በኩል ኢትዮጵያ ብለን የምንጠራት እንዲህ አይነት ፈተና ገጥሟት ያውቃል በታሪኳ ውስጥ በሱስኒዮስ ዘመን፣ በግራኝ ዘመን፣ በዮዲት ዘመን፣ ጣሊያን በነበረበት ዘመን ህዝቦቿ ላይ ከፍተኛ የሆነ መከራ ደርሶባቸው ያውቃል። በደርግም ዘመን አሁንም ድረስ እየቀጠለች። ስለዚህ ይሄ ኢትዮጵያ ብለን የምንጠራው የስነ ልቦና፣ የሃይማኖት፣ የአስተሳሰብ እነዚህ ነገሮች እኔ እንኳን በሄድኩበት ሀገር ጭምር ሁሉ ከኔ ውስጥ ሁሉ አለች። እኛ እንወጣለን እንጂ ከሀገሪቱ ኢትዮጵያ ከኛ አልወጣችም፣ ሌላ ልንሆን አንችልም። ስለዚህ ይሄ ትልቁ ኢትዮጵያ እኛ የፈጠርነው ሀገራዊ አደረጃጀት ቢፈርስ እንኳን ኢትዮጵያ ትኖራለች ብዬ እኔ እንደግሌ አምናለሁ። ስለዚህ ኢትዮጵያን ማስባት እኔ ከኛ መፈጠር በፊት ህይወት ከመብቀሉ በፊት
መሬት ሆና ለህይወት በራሱ ምንጭ የሆነች ሀገር ነች። አዝርት፣ እጽዋት፣ ሰዎች ሁሉ የበቀሉት በምድሪቱ ላይ። በምድሪቱ ውስጥ ህይወት ይበቅላል፣ ሰዎች ይበቅላሉ፣ ማህበራዊ ነገር ፖለቲካ ይፈርሳል፣ ይላሉ፣ ይሞታሉ፣ ይነሳሉ፣ ይፈርሳሉ፣ ይበሰብሳሉ ወዘተ። እኛ የኢትዮጵያ መጀመሪያ መጨረሻም አይደለንም በፍጹም። ይህ ህዝብ በየትኛውም ሁኔታ ውስጥ ቢያልፍ ኢትዮጵያ እንደገና ራሷን ሪኮንስቲቱት ታደርጋለች፣ ትቀጥላለች ብዬ አስባለሁ። እና የፖለቲካ ውጤት አይደለችም። የ100 ዓመት የሆነ ፖለቲከኞች በትርክት የሚፈጥሯት አይደለችም። ስለዚህ ከዛ አንጻር ዘላለማዊ ናት። ነገር ግን ይሄ ማለት ደግሞ ኢትዮጵያን የሚደርስባቸውንና በአገሪቱ ላይ የሚደርሰውን ሰቆቃ በፍጹም አሳንሻ ላይ አሳዛኝ በሆነ ሁኔታ ውስጥ ነው ያለን። በዚህች ሀገር ውስጥ በተሻለ ሁኔታ መኖር ስንችል እንዳንችል በሚያደርጉ ልዩ ልዩ ክፋቶች ተተብትበን ራሳችንን በራሳችን እያጠፋን ነው። ራሳችንን እየጠፋን ያለ እሱ በጣም ያሳስበኛል። ከሱ ለመውጣት ሁላችንም ጥረት ልናደርግ ይገባል ብዬ አስባለሁ። አሁን ስለ ቴዲ አፍሮ አነሳህልኝና ሁለቱ ሙዚቃዎች ለምሳሌ ዳስጣልና ጽዮን ሙሽሬ ይመስለኛል። አንደኛው ምናባዊ አሁን አንተ በሰጠኝ ምሳሌ ሂጄ ማለት ነው የሚስላታለች አምሳለ ኢትዮጵያ ብሎ የሚያቀነቀነላት፣ በዚህኛው በኩል ደግሞ ዳስጥለን እናልቅስ የሚልላት አለ። ሚኒንግ አሁን አንተም ቅድም ማብራሪያ ላይ ስታነሳው ምን አልክ? ኢትዮጵያ ተቀጥላለች፣ ኢትዮጵያውያን ግን አደጋ ላይ ናቸው አልከኝ። ኢትዮጵያን ያለ ኢትዮጵያውያን ማሰብ ይቻላል? ኢትዮጵያስ ከሌሎች ሀገራት ምን ስለለያት እንደው ችላል ትቆም ትችላለች? ለምሳሌ ከጎረቤት ሀገር ሱዳን ምን ይለያታል? ወደ መካከለኛው ምስራቅ ማቅንተን ማለት ለአደጋ ማትጋለጥበትና ምን ያቆማታል? ምን የተለየ ነገር አላት? ኖ ለአደጋ ማትጋልጣለች አሉ። ለአደጋና እንደ ሱዳን ወይም እንደ ሶማሌ በለው እንደ ሩዋንዳም በለው ምናምን የከፍ አደጋ ሊገጥማት ይችላል። እሱ ምንም ህዝቦቿ ማለት ነው፣ ምንም ጥርጥር የለውም። አሁን እያልኩ ያለሁት ግን ምንድነው መሰለ ኢትዮጵያን ብለን የምንጠራው ነገር አሁን ያለነው በዚህ 50 እድሜዋ ውስጥ የምንገኘው ህዝቦቿ ብቻ አይደለም። አሁን ለምሳሌ ኢትዮጵያ ስትል አድዋን ከኢትዮጵያ ልታወጣው አይችልም። አድዋ ሊጠፋ አይችልም። ለአንዳንድ ሰዎች ከኤደን ገነት ጋር ሊያሳስሯት ይችላል። አንዳንድ ከሃይማኖታቸው ከተለያየ ነገር ሊያሳስሩ ያንን ልታጠፋው አትችልም። ሌላው ቀርቶ እኮ ኢትዮጵያ ለጥቁር አፍሪካውያን ሁሉ መነሻ የማንነት መነሻ ሀገር እኮ ሆናቸዋለች። ኢትዮጵያ የስነ ልቦና ምንጭ ናት፣ የእምነት ምንጭ ናት፣ የማንነት ምንጭ ናት፣ የሃይማኖት ምንጭ ናት፣ የህይወት ምንጭ ናት፣ የፖለቲካ ምንጭ ናት። አንዳንዶቹ ምንጮቿ ሊበላሹ ይችላሉ። ስለዚህ ምንድነው መሰለ በዚህ በአለን ህዝቦቿ ላይ የሚደርስብን መከራ ሀገሪቱን 100% የሚሰርዝ መከራ አይደለም። እኛንን እንሰረዘው። በእርግጥ ስናስብ ኢትዮጵያ ሙሉ በሙሉ እየጠፋች ነው እንል ይሆናል ከራሳችን ኢትዮጵያ አድርገን። እኔ እንደዛ አላስብም። ያ ማለት ግን እኛን ተርፋለን ወይም ደግሞ ማለት እያቀለልኩት አይደለም። የምትጠቅሳቸው ሀገሮች እኮ ችግር ቢደርስባቸውም እንደ ሀገር እንደ ህዝቦቻቸው ስነ ልቦና ሊቀጥሉ ይችላል። እና ኢትዮጵያ ለእኔ ዘላለማዊ ናት። በማንኛውም አይነት ምድራዊ ፖለቲካ ወይም ደግሞ አገር አሁናዊ በተለይም ትላንት 500 ዓመት ብቻ እድሜ ባለው የምዕራባውያን ዘመን አትታጠር። አንዳንዱ ሰው የዓለምን መጀመሪያና መጨረሻ አድርጎ የሚያስበው ምዕራባዊነት ቅድም ባልኮ የጊዜን ግንዛቤ ስለተቀማ ከኢቮሉሽን በኋላ ወደ ድህነት ወደ ፊውዳልነት ገብተን ከዛ በኋላ ወደ ምዕራባውያን ብቻ እንደምንደርስ አድርጎ የተኮላሸ አስተሳሰብ ነው ያለው። 5 ኪሎ ሙዚየም ስትሄድ የሚያየው ሉሲን በቃ ከዝንጀሮነት የጀመርን ይመስለዋል። ከዛ በኋላ ወደ ነጮቹ ለመድረስ ምን አድርጎ ይስላል። እንደዛ አይደለችም። እንደዛ አይደለም የሰው ልጅ ታሪክ። ከዛሬ 500 ከነጮቹ ዘመን በፊት ነጮቹ የመጨረሻ ሙልጭ ድሃ ሆነው ኢትዮጵያ የሰለጠነች ሀገር ነበረች። እንግሊዞች ኤቢሲዲን ሳያውቁ ኢትዮጵያውያን ብዙ መጽሐፍትን ጽፈው ነበር። እና ይሄ ዘመን ትልቅ የሆነ ታሪክ ረጅም እድሜ ያለውን ታሪክ በእኛ የአጭር ዘመን መከራ አሳንሰን አኮስምነን እንደሚጠፋና እንደሚኖር አድርጎ ማየት የኛ የአእምሮ ድህነት ውጤት ነው እንጂ ኢትዮጵያ ዘላለማዊ ናት። ያ ማለት ግን የደረሰብን መከራ እየገባንበት ያለው አሰቃቂ ዳርክነስ ትንሽ ነው ማለት አይደለም። አንዱም ችግራችን ኢትዮጵያን አሳንሰን ማየታችን ነው ብዬ አምናለሁ። ያ ማለት ኢትዮጵያዊነት የሚል አሁናዊ ፖለቲካ ብቻ ነው መፍትሄውም እያልኩ አይደል።
ወይም ደግሞ የተለየ የፖለቲካ አስተሳሰብን ለመስበክም አይደለም። ይሄንም ኢትዮጵያ ብዬ የምጠራውም የኢትዮጵያ የአንድነት ፖለቲካ ፓርቲ ብለው የሚጠሩት ወይ የብሔርተኝነት የሚጠሩ በእነዚህ አጥር ላይ የምትለካ አይደለም። የነዚህ ኢትዮጵያ ሌላ አይነት ኢትዮጵያ ነች። የገጠሩ ህዝብ ኢትዮጵያ ነው። አብዛኛው ህዝብ ኢትዮጵያ የባህላችን መብቀያ ኢትዮጵያ ነበረች፣ አለች፣ ወደፊትም ትኖራለች። ልናጠፋት ይቅርና ልናደበዝዘው አንቺ ዶክተር ጋ በጣም ደስ ብሎኛል ስለተገናኘን። ዛሬ የመጀመሪያችንን እንጂ ደጋግመን እንደምንጋለው ግን ሳላነሳ የቀረው ጥያቄ ካለ እኔም እንደ ሐሳብም ደግሞ በዚህ ሙዚቃ ላይ ተነስተን የምናወራቸው ነገሮች ለ3 ደቂቃ እና 4 ደቂቃ ባልሞላ ሙዚቃ ላይ ወይም አንድ ፔጅ ባልሞላሽ ግጥም ላይ ተነስተን ሀገርን የምንበጠብጥ አይነት ሰዎች ከሆንን ሀገርን ምንም የምናድንበት ምንም መንገድ የለም። ሀገርን እየበጠበጥንና ሀገርን እየበከልን ነው ብዬ አምናለሁ። ምክንያቱም አንድ ሙዚቀኛ ያወራው፣ አንድ ሙዚቀኛ የተናገረው፣ አንድ ሙዚቀኛ የዘፈነው ዘፈን ሀገርን መበጥበጥ የለበትም ብዬ አምናለሁ። ሙዚቀኛው ሐሳቡን የሚሰማው ቤት የሚመታውን ነገሮችን ገልጿል። ግን በዚህ ልክ ሀገር ላይ መነሳት፣ በዚህ ልክ ሀገር ላይ አፍን ማውራት፣ ከዚህ ልክ ጠቅላይ ሚኒስትር ላይም የተለያዩ ቦታ ላይ የተቀመጡ አመራሮች ላይ የተለያዩ ነገሮችን መናገር ማለት ይሄ የወረደ አስተሳሰብ ነው ብዬ አምናለሁ። ምክንያቱም በአንድ አርቲስት ተንበቅብቋል። አንድ ዘፈን ተዘፈነ ብሎ ይሄውላ መሬት ሲቧጥጥ የሚውል ዝምባም መንግስት ነው ያለ። ወሸላ እኛ ጀግናንን ዓለምን ያስደመምንን ማንም አይነት ለካለም ስትል የነበርክ በአንድ ዘፈን ሽንት በሽንት ሆነ የመጣ ስትንበጫበጭ ዋልክ። ስትንበጫበጭ በጭባጭ ማፈሪያ ናቸው። ይሄው አንድ ዘፈን ነው አይደል? ይሄውላ ትርምስ፣ ይሄውላ የኦሮሞ ኮንሰርት ምናምን ስታዘጋጅ ብትውል ምን ታመጣል? እናውቃለን እንደማትወዱ ኢትዮጵያ። አብዛኛው የኦሮሞ አርቲስት ኢትዮጵያን የሚወድ አይደለም። በጣም ጥቂቶች ናቸው የኦሮሞ አርቲስት ስለ ኢትዮጵያን የሚወዱ፣ በጣም ጥቂት። ሌላው ዘረኛ እካክ ነው። ማንም ያውቃቸዋል። ማንም ነው የሚያውቃቸው። አዲስ ነገር የለም። ይሄ ሽንታም መንግስት ነው። እውነቱን ልንገር፣ በጭባጫ። እኛ ኢትዮጵያውያን ስንባል አንድ ስንሆን ነው ሁሉ ነገርን ማሸነፍ የቻለው። አንድ ሆነን ነው አድዋንም ያሸነፍ ነው። ግን በዚህ ልክ አንድ ሙዚቀኛ ተናገረ ተብሎ እንዲያን ነገሩ መናገር ማለት በጣም ይወረደና በጣም እኔ ማልጠብቀው ነገሮችን እያየው ነው ብዬ አምናለሁ። እናንተስ በዚህ ሐሳብ ምን አይነት ምልክቶችን እያያችሁ ነው? ይህ የቴዲ አፍሮ አልበም ወይም ከኢቶሪካ አልበም የተወሰደው ዳስጣሉላቸው ላይ ምን አይነት ሐሳብ አላችሁ? ምክንያቱም ወዳችሁት ነው ያዳመጣችሁት ያላችሁ ወይም በጣም ስለተወራለትና ወይም ሐሳቡን ስላላወቃችሁ ወይም መስማት ስላለባችሁ ነው የሰማችሁ ያላችሁ ወይም እያንዳንዱን ክፍሎች መርምራችሁ እያዳመጣችሁ ያላችሁ? ወደ ቤተሰቦች እነዚህን ጥያቄዎች ለእናንተ ሰጣለሁ። ወደ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ አድርገን እናመሰግናለን። ሁሌም እንደምታደርጉልን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልንም በጣም ነው የምናመሰግነው። ሁሌንም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።